እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሱፍን ብትጠቀሙ የምታገኙትን የሱፍን አስደናቂ የጤና ጥቅሞችን መጠቀም ወይም ደግሞ ሲጠቀሙ ጥንቃቄ ማድረግ ያለባቸው ሰዎችስ ምን አይነት ሰዎች ናቸው? እንዴትስ ሱፍን መጠቀም ይቻላል? በቀንስ ምን ያክል የሱፍ መጠንን ብትጠቀሙ ይመረጣል? በተጨማሪም ደግሞ ሱፍስ የሚያስከትለው ጉዳትስ ምንድን ነው የሚለውን ከሱፍ ጋር በተያያዘ ማወቅ ያለባችሁን መሰረታዊ የጤና ትምህርቶችን በዚህ ቪዲዮ ላይ የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሱፍ በጤናማ ስብ በጠቃሚ አንቲ ኦክሲዳንቶች እናም በበርካታ ቪታሚኖችና ማዕድናት የበለጸገ ነው። ይህም የልብ በሽታ እናም አይነት 2 የስኳር በሽታን ጨምሮ ለተለመዱ የጤና ችግሮች ተጋላጭነትን ለመቀነስ ሚና ይጫወታል። በ1 አውንስ ወይም ደግሞ በ28.35 ግራም ወይም በ1/4 ኩባያ ሱፍ ውስጥ የካሎሪ ይዘቱ 165፣ ጠቅላላ ስብ 14.1 ግራም፣ ፕሮቲን 5.5 ግራም፣ ካርቦሃይድሬትስ 6.8 ግራም፣ ፋይበር 3.2 ግራም፣ ቫይታሚን ኤ 49% በቀን የሚያስፈልጋችሁን፣ ኒያሲን 13% በቀን የሚያስፈልጋችሁን፣ ቫይታሚን ቢ6 13% በቀን የሚያስፈልጋችሁን፣ ፎሌት 17% በቀን የሚያስፈልጋችሁን፣ ፓንታቶኒክ አሲድ 40% በቀን የሚያስፈልጋችሁን፣ ብረት ወይም ደግሞ አይረን 6% በቀን የሚያስፈልጋችሁን፣ ማግኒዥየም 9% በቀን የሚያስፈልጋችሁን፣ ዚንክ 14% በቀን የሚያስፈልጋችሁን፣ መዳብ 58% በቀን የሚያስፈልጋችሁን፣ ማንጋኔስ 26% በቀን የሚያስፈልጋችሁን እናም ሴሊኒየም 41% በቀን የሚያስፈልጋችሁን የሴሊኒየም መጠንን ይሰጣችኋል ማለት ነው። ሱፍ በተለይ በቫይታሚን ኤ እናም በሴሊኒየም የበለጸጉ ናቸው። እነዚህ የሰውነት ሴሎችን ከፍሪ ራዲካል ጉዳቶች ለመጠበቅ እንደ አንቲ ኦክሲዳንትስ ሆነውም ያገለግላሉ። ይህም በበርካታ ስር የሰደዱ በሽታዎች ውስጥ ሚናም ይጫወታል። በተጨማሪም ሱፍ ፊኖሊክ አሲድ እናም ፍላቮኖይድ ያሉ ጥሩ የአንቲ ኦክሲዳንቶችም ምንጭ ናቸው። ስለዚህ ሱፍን ብትመገቡ በርካታ ንጥረ ነገሮችንና ቫይታሚኖችን የምታገኙ ይሆናል ማለት ነው። ታዲያ ሱፍን በአመጋገባችሁ ውስጥ ብታካትቱ የምታገኙትን ድንቅና አስገራሚ የጤና ጥቅሞችን በዝርዝር ደግሞ ልንገራችሁ። አንደኛ እንዳልኳችሁ በበርካታ ንጥረ ነገሮች የበለጸገ ነው። ሱፍ በቫይታሚን ኤ፣ በማግኒዥየም፣ በፖታሲየም፣ በፎስፈረስ እናም ሴሊኒየምን ጨምሮ ሌሎችንም ጠቃሚ ንጥረ ነገሮችን ይይዛል። እነዚህ ንጥረ ነገሮች ደግሞ አጠቃላይ ጤንነታችንናም ደህንነታችንን ለመጠበቅ ወሳኝ ሚናን ይጫወታሉ። ሁለተኛ ሱፍ የልብ ጤናንም ይጠብቃል። ሱፍ እንደ ሞኖ አንሳቹሬትድ እና ፖሊ አንሳቹሬትድ ፋቲ አሲድ የመሳሰሉ የልብ ጤናማ ቅባቶች ምንጭ ነው። እነዚህ ቅባቶች የኮሌስትሮል መጠንን በመቀነስ ለልብ በሽታ የመጋለጥ እድልን ይቀንሳሉ። ከፍተኛ የደም ግፊት ለልብ ህመም ትልቅ አደጋ ነው። ለልብ ድካም ወይም ደግሞ ለስትሮክም ይዳርጋል። በሱፍ ውስጥ ያሉት ባዮ አክቲቭ ፔፕታይድስ የደም ስሮችን ዘና እንዲሉ፣ የደም ግፊታችሁን እንዲቀንሱ፣ የደም ስሮች እንዲጨናነቅ የሚያደርገውን ኢንዛይምን በመዝጋት ሊረዳቸውም ይችላል። በሱፍ ውስጥ ያለው ማግኒዥየም የደም ግፊትን መጠንም ለመቀነስ ይረዳል። በተጨማሪም ሱፍ በአንሳቹሬትድ ፋቲ አሲድ በተለይም በሊኖሌይክ አሲድ የበለጸጉ ናቸው። ሰውነታችን ሊኖሌይክ አሲድ የደም ግፊትን ዝቅ የሚያደርግ ሆርሞን የመሰለ ውህድን ይፈጥራል። ይህ ፋቲ አሲድ የኮሌስትሮል መጠንን ለመቀነስ ይረዳል። በአጠቃላይ ሱፍ የልብ ጤናን ለመጠበቅ ይረዳል። ሶስተኛ ሱፍ በአንቲ ኦክሲዳንትስ ባህሪውም ይታወቃል። ሱፍ እንደ ቫይታሚን ኤ እናም ሴሊኒየም ባሉ አንቲ ኦክሲዳንቶች የበለጸጉ ናቸው። ይህም ሰውነታችንን ከኦክሳይድ ጭንቀት ወይም ደግሞ ጉዳት ለመጠበቅና ስር ለሰደዱ በሽታዎች ተጋላጭነትንም ይቀንሳል ማለት ነው። አራተኛ የምግብ መፈጨትን ለማሻሻል ይረዳል። ሱፍ በፋይበር የበለጸጉ ሲሆን ይህም ጤናማ የምግብ መፍጫ ስርዓትን ለመጠበቅ አስፈላጊ ነው። ፋይበር የአንጀት እንቅስቃሴን ለማስተካከል፣ የሆድ ድርቀትን ለመከላከል እናም አጠቃላይ የአንጀት ጤናን ለማሻሻልም ይረዳል።
5ኛ ክብደትን ለመቆጣጠርም ይረዳል። ሱፍ ከፍተኛ የካሎሪ ይዘት ያለው ቢሆንም በፋይበር እናም በፕሮቲን ይዘቱ ክብደትን ለመቆጣጠር ይረዳል። እነዚህ ንጥረ ነገሮች እርካታ ወይም ደግሞ ጥጋብ እንዲሰማችሁ፣ የምግብ ፍላጎትን ለመቀነስ እናም የክብደት መቀነስ ጥረቶችንም ይደግፋል። 6ኛ ኃይልን ይሰጣችኋል። ሱፍ በስብ እናም በፕሮቲን ይዘቱ ጥሩ የኃይል ምንጭ ነው። ሱፍን መጠቀም የኃይል መጠንን ለመጨመር እናም ድካምን ለመቀነስም ይረዳል። 7ኛ የአጥንት ጤናንም ይደግፋል። ሱፍ እንደ ማግኔዥየም እናም ፎስፈረስ ባሉ አስፈላጊ ማዕድናት ከፍተኛ ሲሆን እነዚህም ጠንካራ እናም ጤናማ አጥንትን ለመጠበቅ ወሳኝ ናቸው። ሱፍን አዘውትሮ መጠቀም እንደ ኦስቲዮፖሮሲስ ያሉ ከአጥንት ጋር የተዛመዱ አደገኛ በሽታዎችን ለመከላከልም ይረዳል። 8ኛ የተሻለ ስሜትም እንዲኖረን ይረዳል። ሱፍ በአንጎል ውስጥ የሴሮቶኒን መጠን ለመቆጣጠር የሚረዳ ትሪፕቶፋን የተባለ አሚኖ አሲድን ይዟል። ሴሮቶኒን በስሜት ቁጥጥር ውስጥ ቁልፍ ሚና የሚጫወተው የነርቭ አስተላላፊ ሲሆን ሱፍን መመገብ ስሜትን ለማሻሻልና የድብርት ምልክቶችን ለመቀነስም ይረዳል። 9ኛ የደም ስኳር መጠንን ለመቆጣጠርም ይረዳል። ሱፍ ዝቅተኛ ግላይሲሚክ ኢንዴክስ በፋይበር በፕሮቲንና በጤናማ ስብ የበለጸጉ ናቸው። ይህም የደም ስኳር መጠን እንዲረጋጋም ይረዳል። በአመጋገባችሁ ውስጥ ሱፍ ዘሮችን ማካተት በደም ውስጥ ያለውን የስኳር መጠን መጨመርን ለመከላከልና የኢንሱሊን ስሜትን ለማሻሻልም ይረዳል። 10ኛ በሽታ የመከላከል አቅምንም ይደግፋል። ሱፍ እንደ ቫይታሚን ኢ እናም ሴሊኒየም ባሉ አንቲኦክሲዳንቶች የበለጸጉ ሲሆን ይህም በሽታ የመከላከል ስርዓትን ከፍ ለማድረግ እናም ሰውነታችንን ከበሽታዎችም ለመጠበቅ ይረዳል። 11ኛ የቆዳ ጤንነትንም ይጠብቃል። ሱፍ ጥሩ የቫይታሚን ኢ ምንጭ ሲሆን ጤናማ ቆዳን ለመጠበቅ አስፈላጊ ነው። ቫይታሚን ኢ እንደ ኃይለኛ አንቲኦክሲዳንትስ ሆኖ የሚያገለግል ሲሆን ይህም ቆዳችንን በፍሪ ራዲካልስ እናም በአልትራቫዮሌት ጨረሮች ምክንያት ከሚመጣው ጉዳትም ይከላከላል። 12ኛ ሱፍ አንቲ ኢንፍላማቶሪ ወይም ደግሞ እብጠትን የመከላከል ባህሪ ያለው። የአጭር ጊዜ እብጠት ወይም ደግሞ ኢንፍላሜሽን ተፈጥሯዊ በሽታ የመከላከል ምላሽ ቢሆንም ስር የሰደደ እብጠት ግን ለብዙ ስር የሰደዱ በሽታዎች አጋላጭ ነው። ለምሳሌ የሲ ሪአክቲቭ ፕሮቲን የደም መጠን መጨመር ለልብ ህመምናም ለአይነት 2 የስኳር በሽታ ተጋላጭነት ጋር የተቆራኘ ነው። ፍላቮኖይድ እናም ሌሎች ዘሮች ውስጥ ያሉ አንቲኦክሲዳንቶች እብጠትን ለመቀነስ ይረዳሉ። የሱፍ ዘሮች አንቲ ኢንፍላማቶሪ ባህሪ ያላቸው እንደ ፋይቶስቴሮል እናም ፖሊፊኖልስ ያሉ ውህዶችን ይይዛሉ። የሱፍ ዘሮችን አዘውትሮ መጠቀም በሰውነት ውስጥ ያለውን እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ እናም ስር ለሰደደ እብጠት የመጋለጥ እድልን ይቀንሳል ማለት ነው። ስለዚህ ሱፍን በአመጋገባችሁ ውስጥ ብታካትቱ እነዚህን ሁላ ዘርፈ ብዙ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ የሱፍ የጤና ጉዳት ወይም ደግሞ ችግሩስ ምንድነው? ምን ጉዳትን ያስከትላል የሚለውን ደግሞ የሱፍ ጉዳትን አሁን በሚገባ እነግራችኋለሁኝ። የሱፍ ዘሮች በአጠቃላይ ጤናማ ሲሆኑ በርካታ እምቅ ያልታወቁ ጉዳቶችም ደግሞ ሊኖራቸው ይችላል። እነዚህም እንግዲህ አንደኛ ከፍተኛ ካሎሪዎችንና አንዳንድ ጊዜ ተዘጋጅተው በሚሸጡ የሱፍ ምርቶች ውስጥ ከፍተኛ ሶዲየምን ይይዛል። ሱፍ በንጥረ ነገሮች የበለጸገ ቢሆንም የሱፍ ዘሮች በአንጻራዊ ሁኔታ በካሎሪም ከፍተኛ መሆናቸውን ማወቅ አለባችሁ። ከፍተኛ ካሎሪን መጠቀም ደግሞ ክብደት እንድንጨምር ያደርገናል። ይህ ደግሞ የሰውነት ክብደት መጨመር በጊዜ ሂደት ለበርካታ ስር ለሰደዱ በሽታዎች ያጋልጠናል ማለት ነው። ተዘጋጅተው የሚሸጡ የሱፍ ምርቶች ደግሞ ከፍተኛ ሶዲየም ወይም ደግሞ ጨውን ስለሚይዙ እሱንም ስትገዙ ጥንቃቄ ማድረግ አለባችሁ ማለት ነው። ከፍተኛ ሶዲየም ወይም ደግሞ ጨው መጠቀም ደግሞ የደም ግፊትን ይጨምርብናል። በተጨማሪም ደግሞ ኩላሊቶቻችን ላይ ጫናም ይፈጥራል። ሁለተኛ ደግሞ ሱፍ ከፍተኛ የካድሚየም ይዘት አለው። ሌላው የሱፍ ዘሮችን በመጠኑ ለመመገብ ምክንያት የሆነው የካድሚየም ይዘታቸው ነው። ካድሚየም ከባድ ብረት ወይም ደግሞ ንጥረ ነገር ሲሆን ለረጅም ጊዜ በከፍተኛ መጠን ከተመገባችሁ ኩላሊቶቻችሁን ሊጎዳ ይችላል። ሱፍ ካድሚየምን ከአፈር ውስጥ ወስደው በፍሬያቸው ውስጥ ያስቀምጣሉ ወይም ደግሞ ያከማቹታል። ስለዚህ ከአብዛኛዎቹ ሌሎች ምግቦች በተወሰነ መጠን ከፍ ያለ የካድሚየም መጠንን ይይዛሉ ማለት ነው። የዓለም ጤና ድርጅት እንግዲህ በሳምንት በኪሎግራም የሰውነት ክብደት እስከ 7 ማይክሮግራም ካድሚየም ብቻ እንድንጠቀም ይመክራል። ለምሳሌ ይህ ለ100
54 ፓውንድ ወይም ደግሞ 70 ኪሎ ግራም ለሚመዝን አዋቂ በሳምንት 490 ማይክሮግራም ካድሚየም መጠቀም ብቻ አለበት እንደማለት ነው። ሰዎች ደግሞ ለአንድ ዓመት 9 አውንስ ወይም ደግሞ 225 ግራም የሱፍ ዘሮችን በየሳምንቱ ቢበሉ አማካይ የካድሚየም አወሳሰድ መጠናቸው በየሳምንቱ ከ65 ማይክሮግራም ወደ 175 ማይክሮግራም ይጨምራል ማለት ነው። ያ ማለት ይህ መጠን የካድሚየም የደም ደረጃን ከፍ አያደርግም ወይም ደግሞ ኩላሊቶቻችሁን አይጎዳም ማለት ነው። በዚህ መልኩ የምትጠቀሙ ከሆነ በሳምንት እስከ 225 ግራም ሱፍን የምትጠቀሙ ከሆነ ችግር የለውም። ስለዚህ በየቀኑ 1 አውንስ ወይም ደግሞ 30 ግራም ሱፍን መመገብ ምንም የጤና ችግርን ወይም ደግሞ ስጋትን አያመጣም። ከዚህ መጠን በላይ በጣም ብዙ የምትጠቀሙ ከሆነ ግን ጉዳትን ሊያስከትል ይችላል ማለት ነው። ሶስተኛ ደግሞ የሰገራ መዘጋትንም ያስከትላል። ብዙ የሱፍ ዘሮችን በአንድ ጊዜ መብላት አልፎ አልፎ በህፃናትናም በጎልማሶች ላይ የሰገራ ተጽዕኖ ወይም ደግሞ የሰገራ መዘጋት በተለምዶ በአማርኛው የሰገራ አለመውጣት ወይም ደግሞ ቅርቃር የሚባለውን ያስከትላል። የሱፍ አበባ ዘሮችን እንግዲህ በብዛት መብላት የሰገራ ተጽዕኖ እድላችሁን ሊጨምር ይችላል። ምክንያቱም ሳታስቡ ሰውነታችሁ ሊፈጭ የማይችለውን ልትበሉ ትችላላችሁ። ይህ ተጽዕኖ የአንጀት መንቀሳቀስ እንዳይችል ወይም ደግሞ እንዳይኖር ሊያደርግ ይችላል። በዚህ ሁኔታ ውስጥ ሰገራ መውጣት እየፈለገ ሰገራችሁ ላይወጣ ወይም ደግሞ ቅርቃር ወይም የሰገራ መዘጋትን ሊያስከትል ይችላል ማለት ነው። ይህ እንግዲህ የሰገራ መዘጋት በኢትዮጵያ ውስጥ ካስተዋላችሁ ምናልባት ቁልቋል የሚባል ተክል አለ ማለት ነው። በክረምት የሚበቅል እናም እሱን ቁልቋልን እንግዲህ በጣም በከፍተኛ ሁኔታ የሚበሉ ሰዎች የሰገራ መዘጋት ወይም ደግሞ የሰገራ አለመውጣት ችግር ያጋጥማቸዋል ማለት ነው። በተመሳሳይ ሱፍንም ከመጠን በላይ ከበላችሁ የዛ አይነት ችግር ያጋጥማቸዋል ማለት ነው። አራተኛ ደግሞ አለርጂዎች ነው። ምንም እንኳን ለሱፍ ዘሮች አለርጂዎች በአንጻራዊነት ያልተለመዱ ቢሆንም አንዳንድ ሰዎች ያጋጥማቸዋል። ምልክቶቹ የአፍ እብጠት፣ የአፍ ማሳከክ፣ ትኩሳት፣ የቆዳ ሽፍታ፣ ቁስሎች፣ ማስታወክናም እስከ አናፊላክሲስ ያሉ የአለርጂ ምልክቶች ሊያጋጥማችሁ ይችላል ማለት ነው። ስለዚህ የሱፍ እንግዲህ መጠነኛ ጉዳት እነዚህ ናቸው ማለት ነው። ታዲያ ሱፍን እንዴት መመገብ ይቻላል የሚለውን ደግሞ ልንገራችሁ። የሱፍ ዘሮች እንግዲህ በአመጋገባችን ውስጥ ጣፋጭናም ገንቢ የሆኑ ተጨማሪ ናቸው። ሱፍን እንግዲህ ወደ አመጋገባችሁ የምታካትቱባቸው አንዳንድ መንገዶች አሉ። እነዚህም ለተጨማሪ ጣዕም የሱፍ ዘሮችን በሰላጣ ላይ መጠቀም ትችላላችሁ። የሱፍ አበባ ዘሮችን እንደ ዳቦ ባሉ በሚጋገሩ ምግቦች ላይ መጠቀም ትችላላችሁ። ሱፍን ከእርጎ ወይም ደግሞ ከኦትሜል ወይም ከአጃ ጋር በማዋሃድ መጠቀም ትችላላችሁ። የሱፍ ዘሮችን በስጋ በጥብስ ላይ ወይም ደግሞ ለአትክልቶችም መጠቀም ትችላላችሁ። በተለይ እንግዲህ በኢትዮጵያ ውስጥ ሱፍን መጠቀም በጣም እየተለመደ የመጣው በጾም ወቅት የሱፍ እንጀራ ፍትፍትን አዘጋጅታችሁ ስትጠቀሙ ይስተዋላል ማለት ነው። እናንተ ደስ ባላችሁ መንገድ ሱፍን አዘጋጅታችሁ መጠቀም ትችላላችሁ ማለት ነው። ግን ከልክ በላይ መጠቀም የለባችሁም እንዳልኳችሁ። በአጠቃላይ የሱፍ ዘሮች ጣዕማቸውንናም የአመጋገብ ይዘታቸውን ለመጨመር ወደ ተለያዩ ምግቦች ሊጨመሩ የሚችሉ ሁለገብ ምግቦች ናቸው ማለት ነው። ታዲያ ሱፍስ መጠቀም የሌለባቸው ወይም ደግሞ በመጠኑ መገደብ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን ደግሞ አሁን በዝርዝር እነግራችኋለሁኝ። የሱፍ ዘሮች እንግዲህ ብዙ የጤና ጠቀሜታዎችን ሲሰጡ በተለያዩ ምክንያቶች እነሱን ከመውሰድ መቆጠብ ወይም ደግሞ ጥንቃቄ ማድረግ የሚያስፈልጋቸው የተወሰኑ ግለሰቦች አሉ ማለት ነው። እነዚህም እንግዲህ አንደኛ ለሱፍ አለርጂ ያለባቸው ሰዎች ናቸው። አንዳንድ ሰዎች ለሱፍ አለርጂ ሊሆኑ ይችላሉ። ይህም ከቀላል ማሳከክ እስከ መተንፈስ ችግርና አናፊላክሲስ ያሉ ከባድ የሆኑ የአለርጂ ምልክቶችን ያስከትላል። ለሱፍ የታወቀ አለርጂ ያለባቸው ግለሰቦች ሙሉ በሙሉ ከሱፍ መራቅ ይኖርባቸዋል። ሁለተኛ ደግሞ ዳይቨርቲኩላይተስ ያለባቸው ሰዎች ናቸው። ዳይቨርቲኩላይተስ ያለባቸው ሰዎች ወይም ደግሞ በአንጀት ውስጥ ያሉ ትናንሽ የከረጢቶች እብጠት ያለባቸው ሰዎች እንደ ሱፍ ከፍተኛ ፋይበር የያዙ እናም ሁኔታውን ሊያባብሱ የሚችሉ ምግቦችን ከመውሰድ መቆጠብ ይኖርባቸዋል። በአንዳንድ ሁኔታዎች የሱፍ ደረቅ ውጫዊ ሽፋን በቀላሉ ሊፈጭ የማይችል እናም ምልክቶችን ሊያባብስ ይችላል። ሶስተኛ ደግሞ ፋይቶስቴሮል መድኃኒቶችን የሚወስዱ ሰዎች ናቸው። የሱፍ ዘሮች እንግዲህ በተፈጥሯቸው በፋይቶስቴሮል የበለጸጉ ናቸው። እነዚህም የእጽዋት ውህዶች ስታቲንስ የሚባሉ የኮሌስትሮል መጠንን የሚቀንሱ መድኃኒቶችን
እንዳይወስዱ ወይም ደግሞ ከሰውነታችሁ ጋር እንዳይወስድ መስተጋብር ሊፈጥር ይችላል። እነዚህን መድኃኒቶች የሚወስዱ ግለሰቦች ሱፍን ወደ አመጋገባቸው ከመጨመራቸው በፊት የጤና ባለሙያን ማማከር ያስፈልጋል። አራተኛ ደግሞ ምቾት ማጣት የሚሰማቸው ሰዎች ናቸው ሱፍን ከበሉ በኋላ። አንዳንድ ግለሰቦች የሱፍ ዘሮችን ሲወስዱ እንደ የሆድ መነፋት፣ ጋዝ ወይም ደግሞ የሆድ ቁርጠት ያሉ የምግብ መፈጨት ችግር ምልክቶች ሊያጋጥማቸው ይችላል። በእንደነዚህ አይነት ሁኔታዎች ውስጥ በመጠኑ ሱፍን መጠቀምና በደንብ ማኘክ ምቾት ማጣትን ለመቀነስ ይረዳል። የተለየ የጤና ችግር ካለባችሁ የሱፍ ዘሮችን ወደ አመጋገባችሁ ከማከላችሁ በፊት ከጤናችሁ ጋር የሚጣጣም መሆኑን ለማረጋገጥ ምንጊዜም ቢሆን ከዶክተራችሁ ጋር መማከር አስፈላጊ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። የሱፍን አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ በስፋት ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቻው ቻው።